ድምፃዊ አንዷለም ጎሳ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰምቷል። በየዕለቱ ትኩስና ታማኝ መረጃዎች እንዲደርሷችሁ ቪዲዮውን ላይክ እና ሼር እንዲሁም ሞገር ቲቪን ሰብስክራይብ በማድረግ ይቀላቀሉን። በኦሮምኛ ሙዚቃዎቹ ቁናን ያተረፈው ድምፃዊ አንዷለም ጎሳ ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ በገዳ አባቶች ውሳኔ ነፃ መሆኑና ወደ ጥበብ ስራው እንዲመለስ መፈቀዱ ተሰምቷል። በዛሬው ዕለት ማለትም ታህሳስ 21 ቀን 2018 ዓ.ም በተከናወነ ስርዓት ድምፃዊው በታላላቅ አባገዳዎች ፊት ቀርቦ ባህላዊው የቡራኪና የንጻት ስርዓት ከተፈጸመለት በኋላ መደበኛ የሙዚቃ ስራውን እንዲቀጥል ሙሉ ፈቃድ ተሰጥቶታል። ድምፃዊው ከሞዴል ቀነኒ አዱኛ ሞት ጋር በተያያዘ በህዝብ ዘንድ ከፍተኛ ተቃውሞ ገጥሞት የነበረ ሲሆን ጉዳዩ በህግ ከመያዙ በተጨማሪ በባህላዊ መንገድ ማህበራዊ እገዳ ተጥሎበት ከሙዚቃ መድረክ ርቆ መቆየቱ ይታወሳል። ከዚህ ቀደም የተደረጉ የሽምግልና ሙከራዎች ሳይሳኩ ቢቀሩም የአሁኑ የገዳ አባቶች ጣልቃ ገብነት ግን ድምፃዊው ወደ ሙያው እንዲመለስ መንገድ ከፍቷል። በሌላ በኩል የሞዴል ቀነኒ አዱኛ ቤተሰቦች ለልጃቸው ህልፈት ተጠያቂዎች ለፍርድ እንዲቀርቡና ፍትህ እንዲሰጥ ጣቸው ጥያቄያቸውን ሲያቀርቡ ቆይተዋል። አሁን አባገዳዎች ድምፃዊው ወደ ስራ እንዲመለስ ስለሰጡት ቡራኬና ውሳኔ አስመልክቶ ግን ከቤተሰቦቹ በኩል እስካሁን የተሰጠ ይፋዊ አስተያየት የለም። ይህ የገዳ አባቶች ውሳኔ ድምፃዊውን ከማህበራዊ እገዳው የሚያወጣው ቢሆንም የሟች ቤተሰቦች የፍትህ ጥያቄ በምን ሁኔታ እንደሚቀጥል ወደፊት የሚታይ ይሆናል። ይህ በእንዲህ እንዳለ ግን ቀደም ሲል የሞዴል ቀነኒ አዱኛ አባት አቶ አዱኛ ዋቆ የልጄን እውነት አፈላልጉኝ፣ የፍትህ አካላት ተከታትለው የልጄን ሀቋን ያውጡልኝ፣ ደሟን ያውጣልኝ በማለት ተማጽነው ነበር። የወጣቷ ቀነኒ አዱኛ ስርዓተ ቀብር በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተፈጸመ ሲሆን ለገዋ ወጣት ቀነኒ ከፍቅረኛዋ ድምፃዊ አንዷለም ጎሳ ጋር ከሚኖሩበት መኖሪያ ቤት ሌሊት 10 ሰዓት ገደም ከአምስተኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ እየተወሰደች ባለበት ወቅት ህይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበረውን ድምፃዊ አንዷለም ጎሳን በቁጥጥር ስር በመዋል ምርመራ እያከናወነበት እንደነበርም ይታወሳል። በመሆኑም በቅድስት ሥላሴ በተፈጸመው ስርዓተ ቀብሯ ላይ ፍቅረኛው አርቲስት አንዷለም ጎሳ በፖሊሶች በመታጀብ ተገኝቶ የእርሙን በማውጣት ስርዓተ ቀብሯ ላይ መገኘቱ ይታወሳል። የቀብር ስነ ስርዓት ከተፈጸመ በኋላ አባት አቶ አዱኛ ዋቆ ለቀስተኞች ፊት ባስተላለፉት መልእክታቸው የልጃቸውን ፍትህ በእጅጉ እንደሚሹ አሳውቀው ነበር። ሁላችሁንም የምጠይቃችሁ አርቲስቶቻችንም ለናንተ የማስተላልፈው መልእክት የልጄን እውነት አፈላልጉኝ፣ እንደ ሀጫሉ ሞትም ተድበስበሶ እንዳይቀርብኝ ብለው ነበር። እኔ ለማስተማር ነበር ከቅፍ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም፣ ሌላ የምለውም የለም ሲሉም ተደምጠው ነበር። አባት አቶ አዱኛ ዋቆ እኔ ቀነኒን የማውቃት እጅግ ታታሪ፣ ስራን የምትፈጥር ደግሞም ስራ አክባሪ ናት። እንዲህ ርኩስ መንፈስ ይዟት ራሷን ታጠፋለች የሚለውን ውሸት ነው የምለው። እሷ ሲቸግር ተበድራ እንኳ የምትሰጥ እንጂ ከሷ ይህ አይጠበቅም በማለት በልጃቸው ህልፈት መሪር ሀዘናቸውን ገልጸው ነበር። እኔ አሁንም ቢሆን የፍትህ አካላት ተከታትለው ሀቋን ያውጣልኝ ነው፣ ደሟን ያውጣልኝ ነው፣ ሌላ ምንም የምለው የለኝም ብለዋል። ወጣቷ ቀነኒ አዱኛ ከአባቷ አቶ አዱኛ ዋቆና ከእናቷ አስቴር መኮንን መጋቢት 7 ቀን በ1991 ዓ.ም ነበር የተወለደችው። የዕለቱ ትኩስና ታማኝ መረጃዎች እንዲደርሷችሁ ቪዲዮውን ላይክ እና ሼር እንዲሁም ሞገር ቲቪን ሰብስክራይብ በማድረግ ይቀላቀሉን።